ቁልፍ አንተ ደግሞ እኔ ጠየቀኝ ማለት ቢዘረም አንተ ደግሞ እንደ ወጨታደረ ተራራ እንደነ ግን ማነው በሩን ከፍተና እንደ ገባን ማገላለም እንትን አይከፈትኩ ምን አቀላለሁ ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ቤተሰቦች ያው ተመልሰናል። እንግዲህ ሰውየውም ያው ፈጤ እንዳለን ከሆነ ምንም አይነት የህግ እንትን ምናምን አልወሰደብንም ማለት ሄዶ አልከሰሰኝም አይደል ፈጤ? እርግጠኛ እንገባለን እኮ ግን ይኸውልህ አሁን እዚህ ጋር እኔ እንጃ እኔ ፈጤ እውነቱን ለመናገር ማለት ባድር ራሱ እኔ እዚህ ቤት 1-2 ቀን በቃ እናቴ በቃ እኔ እዚህ ቤት ውስጥ ምንም ደህንነት እየተሰማኝ አይደለም። ዞሮ የሆነ ነገር መፈጠሩ ደግሞ አይቀርም ከትንሽ ጊዜ በኋላ። ስለዚህ ያለውን ነገር ቤት እናስተካክልና እቃ ማውጣት ካለብን እቃ አውጥተን ወደ ክፍለ ሀገር እንሂድ። ይጨንቃታል እኮ ለምን እንደዚህ ታወራለህ አንተ? ነገርኳ ሰውየው ምንም አላለንም ብያለሁ እኮ አንተ ልጅ ምንም አላለም። ግን ፈጤ ከአሁን እኮ ሆስፒታል ነው እኮ ያለው። ሆስፒታል አልወጣም እና ከኮማ ወጥቷል። በቃ ከሞት እኮ ተረፈ ማለት ነው ታውቃለህ። እሱማ ግን አሁን ሲድንስ ምን አይነት ስሜት ነው የሚመጣ? ይሄ ሰውዬ እኮ ሲድን ዝም ብሎ ሊተወን አይችልም። ስለዚህ ፈጤ እኔ ምንም እያማረኝ አይደለም። እንገባለን እኮ ሰውዬው እኮ ከኮማ ወጣ እስከ ዛሬ ድረስ ማለት ነው አይለቀንም ነበር። አንተ ሰው ቢኖር ማለት ነው። ንግባ በቃ እሺ፣ እያመመኝ ነው። እኔ ልግባ በቃ እኮ ቆይ እሺ፣ ግን መቆም አቃተኝ እኮ። እስቲ ቆይ መጀመሪያ ይሄ ቤቱ ራሱ ጸበል ምናምን ይረጨስ እኮ። ታዲያ ንግባ በፊት ለምን ትጨቀጭቃታለህ? አሁን እሺ በኒ ምንድነው እንግባ በቃ እንግባ። ምንድን ነው? ምንም አይደለም ዝም ነው። አንተ ደግሞ ልትነግራት ምን እንደማለት ነግሪያት ብነግራት ምን ትላለህ እንዴ? ወርዷላ አትጨነቂ ብላት ምን ይመጣል? እንደ አሁን መስማት የለባትም። ዶክተሩ ደግሞ እንዳነግራት ብሎኛል። አንተ እና ታዲያ እኔ አንተ ዶክተሩ ብቻ ነው ሚስጥር የምናውቀው። ከኛ ውስጥ ከወጣ ፈጠን የመጨረሻችን ነው። እንጣላለን። ለሱ ሆነ ከጨነቃት ብዬ እኮ ነው። ግን ለሱ አይደለም አሁን እሷ እያመማት ነው። ይኸውልህ እንዴ ቀላል ነገር እኮ አይደለም። እሺ ግን ማንገባለን ግን አሁን እንስማማ በቃ። እኔ የምለው ሀሳብ ግን ለምንድን ነው አንዳንዴ እሺ ማለት ምንድነው እኮ አንተ ደግሞ አይኸውልህ ገብተን ወደ ክፍለ ሀገር እንውጣ፣ እቃችንን ይዘን እንሂድ። ለምንድነው ቆይ የማትሰሙኝማ? ግን አይሻለንም? እዚህ ምን እንሰራለን? እስቲ ተውኝ፣ እኔ አሞኛል አልቻልኩም። ማስገባኝ ወደ ውስጥ እንግባ በቃ። አንተ ያምሃል እንዴ? በቃ ሁሉም ነገር የለም ተባለ። ነገርኩህ። ሰውዬውን አታስብ። አንተ ዝርክፍ ነው ማለት ነው። ዘርክፍ ከዘረገፍክ እኔ እናንተ እንጣላለን። የመጨረሻችን ገና ነሽ። አንግባ በቃ ተነሽ። ቆይ ለምንድን ነው የፈራው ግን አንተ እንደዚህ? ሰውዬው እኔ መታሰር አልፈልግም። ሰውዬው ለእናቴ ወደ ክፍለ ሀገር ስንል ሌላ ችግር ውስጥ እንግባ። አንተ ልጅ ያምሃል እንዴ? እኔ ለእናቴ መኖር እፈልጋለሁ። ፈጠነ በቃ ዝም ብለው ግን ምን ሆነህ ነው? በእናትህ ዝም በል እንጂ እና ሌላ ነገር ይቅርና ማለት ነው። ዛሬ ሲንደሰት ወደ ቤታችን እኮ ዛሬ መግባታችን ነው። አቀ ጎዳና እናታችንም እናስታምማለን እኮ በደንብ። አሁን እኔ እኮ ደስ ብሎኛል፣ ፈጠነ ደስ ብሎኛል። ግን አሁን ይሄ ሰውዬ ድጋሜ እንዳይመጣ ሰው እኮ ተጎድቶ እኮ ዝም የሚልበት ጉዳይ እኮ የለም ታውቃለህ። ማንም ቢሆን እኔም በሆን እኮ የሆነ አደጋ ቢደርስብኝ ያንን ሰውዬ ዝም አልለው ከዳንኩ በኋላ። እሱም ደግሞ ወይ ህግ ቦታ ይወስደናል። እስከዛሬ ድረስ ስንት ቀን ሆነ እኮ አታይም? ስንከራተት ገና ለሱ አትፍራ። ለማንኛውም ሳሚ እኔ አልፈራውም በቃ። እና አሁን ዛሬ እኮ ወደ ቤታችን እየገባን እኮ ተመስገን ነው ለሱ። መደሰት አለብና ና ከፈተና ማለት ተድራ ምንድን ነው? ኪሎፖሳል
ወይ ለምን ነው የምትጨነቀው? ዛሬ ግን ምን አስበን ጨንቀኝ ነው ምን ነገር ነው ጭንቅ ያለቅ ወደ ቤት መግባት ራሱ እዚህ ቤት መግባት እንዴት እንዳስጠላ የሆነ ችግር አይጠፋን በየሳምንቱ አዳዲስ ነገር ምን አለው ዛሬ እኮ ምንም የለ ወደ ቤታችን ገባን በሰላም እናታችን ማስታመም እንችል ደግሞ እንትንም ብትሰማ እኮ ምንም አትሆንም ማለት ምን እንትን እንደወረደ ብትሰማ ከማን እንዴ ታውቅ እየረሳው እኮ ጨነቀኝ ነው ማለት እንደዚህ አይነት ነገር አታወራ እኔ ሰላም መግባትም አልችልም ወደ ቤት ምን ነው እኮ ግን ኧረ አትሽ ቁልፍ አንተ ጋር ቁልፍ አንተ አይደለ እኔ ጠየቀኝ ማለት ቢዘረም አንተ ደግሞ እንደ መጨቃጨቅ ነው ተራራ ይላል ግን ማለት በሩን ከፍተናል የገባን እንትን የከፈትከው እኔ ምን አቅልሃለሁ? ማነሽ እናት ቆንጂ ትባላለህ እና ታዲያ ምንድን ነው በርስ በር ታዲያ እንዴት ገብተሽ ነው? ማነሽ እና ነው አንቺ ማን የከፈተ? ከፍቼ ገባሁ ማለት አሁን ቁልፍ ነበር አውሰከፍተው ቁልፍ ነው የከፈትኩት የተቆለፈ በር ግን ታውቂያታለሽ? ጓደኛሽ ናት እንዴ? እና ታዲያ ማነሽ አንቺ ማና ማታውቂው ማለት ይኸውልህ በጭካኔ ወቅተክ ባለቤቱ ህጋዊ ባለቤቱ ቆንጆ ትባላለህ። ምንድን ነው ደንግጥ አወቀኛው እናቴ ቁጭ በይ አንቺ አትደንግጭ ቁጭ በይ የትም እንዳትወጣ ና ቁጭ በልና ያለውን ነገር እንነጋገር። መሬት እንዴት ይመታል? ዝም በል ምንም መደናገጥ አያስፈልገውም። ና ቁጭ በልና ፖሊስ እያለች እኮ ነው አንተ ዝም በል አንተ ና ሳሚ ቁጭ በልና ያለውን ነገር በስርዓት እንነጋገር። አይ ካላችሁ ፖሊስ ተደውላለህ። ስራህን ታሽሽ ዝም እንዳልነካሽ አሁን እናታችሁን አታስጨንቅ። ቁጭ በልና ባለመጣ ኑሮ ይሻል ነበር አንተ አንቺ ዝም በይ እና ቁጭ በልና እንነጋገር። ሰው የለውም ተብሎ ዝም በል ስራችሁን ታውቃላችሁ። እንዴት ነው የገባሽው? እንዴትም ልግባ እሱ እንዴትም ልግባ። አሁን ቁጭ በልና እንነጋገር ያለውን ነገር። የሚሞት መስሎ ነበረ። ዝም በል ሳሚ የሰራውን ስራ ታውቃለህ። አሁን ያለውን ነገር ፖሊስ ጋር ደውዬ ሌላ ነገር እሺ በእግዚአብሔር በቃሽ ለፖሊስ አደውይ በእናትሽ አልደውልም ያለውን ማልደውለው ምንግባባ ምንድነው ፈልግ ዝም በል ቁጭ በሉና የምንግባባበት ነገር አለ። ከተግባባን እሺ እሱ የሰራው ስራስ ጥሩ ነው ወይ እንዴ? እናቴን እኮ ያረጋትን ነገር እኮ አንቺ አታውቂም እኮ ብዙ ነገር አድርጎናል። እሱ ያንተ እኮ መግደል ወንጀል 10-15 ዓመት እንደሚያሳስር ታውቃለህ? ታውቂያለሽ? ቆይ ምን የሰራውን ስራ እኮ እሺ ምንድነው ፈልግ አንተ ዝም በል ቁጭ በልና ተወያይተን ያ የምትሉ ከሆነ ደውዬ አስይዛለሁ። እዛው ሐኪም ቤት ብተኛ ይሻለኝ ነበር። ምንድነው ሐኪም ቤት ማለት? የምን ሐኪም ቤት? ለማንኛውም ቁጭ በልና እንነጋገር። በዚህ የምትግባቡ ከሆነ ይኸውልህ አሁን በዚህ የምትግባቡ እኔ የምላችሁን ነገር የምታደርጉ ከሆነ ወደ ህግ አልሄድም። አይ የምትሉ ከሆነ ግን አሳስረዋለች። ከ10 እስከ 15 ዓመት እንደሚፈረድበት ታውቃለህ። የሰራው ስራ እስከ ዛሬ ለምንድን ነው ቆያችሁ? እሺ እስከ ዛሬ ደርሳችሁ ነው ዛሬ ምስኪን እናቱን በማየት እሷን በማየት
እሺ ታዲያ ምንድነው እኮ ይኸውላችሁ አሁን እኔ የምላችሁ ነገር የምትግባቡ የምትስማሙ ከሆነ ወደ ክስም አልሄድም። ወደ እኔ መታሰር አልፈልግም። በእግዚአብሔር መታሰር ካልፈለጋችሁ እኔ የምለው የፈለጋችሁ እናደርጋለን። እሺ እኮ እኔን አትንካኝ። ተረጋጋና ቁጭ በሉ። እሺ ቆይ እሱ ሲያደርገው ነገር አሁን አንቺ ባለቤትሽ ያደረገው ነገር ጥሩ ነው? እኔ እኮ አናዶኝ እኮ ነው። ምን እየፈለገ ብትናደድ እንዴ መግደል ሞቶስ ቢሆን ሞቷል እኮ ኦልሬዲ በቃ ሞቷል እኮ። እኛም እኮ ጎዳና ወጥተናል እኮ እናት። አውልክ አሁን ጎዳና መውጣት አይደለም። ይኸውልሽ እናንተ እና አንቺ ከተግባባን ነገሮች ሁሉ ያለዛ ግን ልጅሽ ራስ አስረዋል። ከ10 እስከ 15 ዓመት ምንድን ነው ሰራል ነገሮች ወደ ህግ ከመሄዳቸው በፊት ይሄን የምትግባቡ የምትስማሙ ከሆነ ተነጋግረን እንፍታው ጉዳዩ። አይ የምትሉ ከሆነ ደግሞ ምንድነው ጉዳዩ? እሺ ጉዳዩ ምንድነው? እሺ ንገሩ እኮ ቁጭ ብለው ተረጋጉና እናውራበት። ተረጋጉና ቁጭ ብለን እናውራ። በምንደሰትበት ቀን ዛሬ ደግሞ ችግር ውስጥ እንገባለን እያልን የሰው ህይወት እያጠፋ ነው የምትደሰተው? እሺ ምንድነው ማድረግ ያለብኝ? እሺ ቆይ እንዳልታሰብ ማድረግ ያለብን ቁጭ በልና ያለውን ነገር እንነጋገርበት። እሱ ማረጉ ሳይሆን ቤት ገባች ነው ጥያቄው ነበር። ምን ጥያቄ ይሆንብሻል? ገባሁ በምገባበት ምንም ጥያቄ አይሆንም እኮ ይሄ። እሺ ምንድነው ማድረግ ያለብን? እሺ ምንድነው አንቺ ማድረግ ያለብን ነገር ትውለድና ልጁን ትስጠኝ። እስከምትወልድ ያለውን ነገር እኔ ከጎኗ ነኝ። የምን ልጅ ማለት ምን ማለት ነው? ያረገዘችው ልጅ እስክትወልድ ድረስ በምንም ነገር ከጎኗ ነኝ ያለው የሚያስፈልጋትን ጠቅላላ። የምን ልጅ ነው የምትለው አንተ? ወልዳ ልጅ ካልሰጠችኝ አንተን አሳስራለሁ። ምንድነው እሱ? ልጅ እየተባለ እኮ ነው። እኔ ለምንድን ነው ልጅ ላንቺ የምሰጥሽ? ግዴታ ነው። ያለዛ ልጅሽን ታጭዋለሽ። እንደዚህማ በቃ በሰራው ስራ ትገባለህ። በቃ እንዴ እንደዚህማ አይሆንም። በቃ እንዴ እሱን ከፈለክ ችግር የለም። መታሰሩን ከፈለክ ችግር የለም። መደወል ነው። እሺ በቃ ደውይ፣ በእግዚአብሔር በእናትሽ። እሺ በቃ እናደርጋለን ያልሽው። ስለዚህ ቁጭ በልና በስነ ስርዓት እኔን አትንካኝ። ምንድነው የገባነው? ምን እያደረክ ነው? ቆይ ምን አይነት ዕዳ ውስጥ ነው እሺ የገባነው? አሁንም ሆስፒታል ነው ሰውየው። ይሙት ይዳን በሞት አፋፍ ላይ ነው ያለው። ቆይ አንቺ ሰው እንዴት ባሉ ያስረገዘውን ሴት ልጅ እፈልጋለሁ ይላል? በቃ እንዴ ምን ይደረጋል ታዲያ? ምን ይደረጋል? እኔ እስከምትወልድ ድረስ እንደ እህቴ እንደ ጓደኛ ተንከባክቤ የሚያስፈልጋትን ሁሉ አረጋለሁ። ወልዳ ትስጠኝና ከዛ በኋላ ወርድ ለልጁም ለሷ ልታሰርልኝ ያማን እንዴ? እና ልትጨረስ ታዲያ አይደለም። ይኸውልሽ አንድ ነገር ልንገርሽ። ሲጀመር አንቺ የሰው ልጅ በቃ አላስፈላጊ ነው ልጅ ያረገዘችው። ሲቀጥል ደግሞ ባልሽ ከሌላ ሰው አስረግዞ እንዴት ነው አንቺ ዘር አይደል? እኔ እቀበላለሁ። እኔ አምኜ እቀበላለሁ። ዘር ስለሆነ ዘራችን ነው። ስለዚህ ትስጠኝና አይካላችሁ ንገራት እና ተውጣልኝ ነው የምናገረው ነገር የለም። ምንም ለራሴ ንገራትና ትውጣ። በቃ ምንድን ነው? ምንም የምነግራት የለም። እና ልጅ ከየት አምጥተው ነው የምትሰጣት? እንዳትናገር። እኔ እና ምንድን ነው የምንጨነቀው? እኔ መታሰር አልፈልግም አልኩህ አይደል? እና ከየት ነው የምንወጣው? ውሳኔያችሁን ነው የምፈልገው። ውሳኔ እየተባልክ እኮ ነው። እሺ በቃ እኔ መታሰር አልፈልግም። በቃ መታሰር ካልፈለክ ነገርኩህ። ሁለት አማራጭ ሰጠሁህ እኮ። ልጁን ወልዳ ታስረክበኝ፣ ክሱን እተዋለሁ። አይ ካላችሁ የለም። እሺ ቆይ ታዲያ አንቺ ሁሌ እዚህ ልትሆኝ ነው? እሷን ልትንከባከቢያት እዚህ ሆነሽ? ኧረ እኛ እንከባከባታለን። እኔ ለምን ይኸውልሽ ልጁን ወልዳ ትሰጥሻለች። ግን ተባከብሽ እናቴ ልጁን ወልደሽ እስከምትሰጪኝ ድረስ ነው። ልጁን ወልደሽ ትሰጪኛለሽ። ከዛ በኋላ እስከዛ ግን ግዴታ ነው። እኔ እንዴት ነው ልጄ ላንቺ ልጅ እንዴ
ከባለቤቴ እኮ ነው ያረገሽው ከህጋዊ ባለቤቴ እና ቢሆንስ እኔ 9 ወር ተሸክሜ ከዛ ነው ልጄ ነው ላንቺ ምሰጥ እሱ ግዴታ ነው አይ ካልሽ ልጅሽን ነገር ሁለት ምርጫ ሰጥቻችኋለሁ አረ ምን አይነት ወይ ገባን ነው ተበናት ልጅ ትመርጫለሽ አሊያም ደግሞ ውስጥሽ ያለው ትመርጫለሽ ምርጫውን ላንቺ ሰጠው እስከዛሬ አንተስ እኮ ይደምራል ያሳደግሽው ልጅ ይበልጣል ወይስ ገና ሆድሽ ውስጥ ያለው ይበልጣል ምርጫውን ላንቺ ሰጠውሽ ምን አይነት ያ ምርጫ ነው የሰጧችሁ እንዴት እናርግ የለም እኮ ወሰኑ እንትን እናንተ በታሰብ አንተ አለ ብለን በኋላ ምን ልታረግ ነው የሆነ ነገር እንፈጥራለን እሺ በቃ ይስቁ በራቅ ታክል ባክን ተነስ እናቴ ይሄ ወንበዴ ልጅሽ ያውር ሰራሽ የልክ ሄዱ ነው ታዲያ ወይ እንዳትወጣ አትወጣም እንዴ አትወጣም እሺ የት ነው ይዘሻት የምትሄጂው ታዲያ ምንድን ነው ያደረከው እኔ ምን አቅልላለሁ የለችም ብዬሃለሁ እኮ እኔ ቆጣን እስር ቤት መግባት አልፈልግም ወይኔ እስር ቤት መግባት አልፈልግም በቃ አንተ እቴት ትጨረግ ይሁን እስከ ትንሽ ጊዜ ይሸውዳት በቃ ምንድነው ሸውዳ እንዴት ተረጋጋና እስከ ትንሽ ጊዜ አፈስ ወይሉን ተብሎ ነበር እኮ ልጁ አለ ብለን እንሸውዳታለን ከዚህ ሀገር በኋላ ስንት ነው የምናደርገው ቤት ለቀን ቤት ፊልም ወርደን በላት የሚወጣውን እንትፋቅ አንተ ነው ሁሉ በእናትህ ይሁን ተው በቃ ታርቅ ስንትና ትሰማለች እንግደላት ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ